ታዲያ ዳጣ ማብራት ሄዳ ማ ዳጣ ከሰላም ጋር አንተ ዳጣ ከዚህ ቤት እንድትወጣ ፈልገህ አደራዬ ናት ምናምን ስትለኝ አልነበር ነው? እሱማ አደራዬ ናት። ታገባታለህ ወይ? ካረገዘች የተረገዘ ልጅ ነው። አዎ እና ታዲያ እኔ ሊሆን ነው ይሄ ነገር ከባድ ነገር እርግጠኛ ነኝ። እኔ አንቺን በጣም ነው የምወድሽ። ከአንቺ ውጪ ማንንም ማግባት አልፈልግም። አንተ ገና ነገር አለ። አቶ ደረጀን ያስደነገጠው ከባዱ ጥያቄ ብለን አስበን ነበር። ነገር ግን ናታን ነገሮችን ቀለል በማድረግ እንግዲህ አንተና ዳጣን በጣም ተወዳታለህ ነበር ያለው። ነገር ግን መጀመሪያ አማውራ ነገር አለኝ በማለት እንግዲህ መኪና ውስጥ ይዞት ሄዶ ነበረ። ውጪ ላይም ሲደርሱ እንግዲህ ስለ ዳጣ ለጠየቀ ነው ግን ይቅርታ ነበር ያለውና እሱም እንግዲህ አቶ ደረጀ በጣም ነበር የደነገጠው። ምን ሊጠይቀኝ ነው በማለት በጣም ደንግጦ ነበር። ምክንያቱም ዳጣ ጋር ያለው ሚስጥር ለየት ያለ ስለሆነ የአቶ ደረጀና የዳጣ ሚስጥር ማለት ነውና እሱም ግን ናታንም በጣም የሱን ድንጋጤ እንግዲህ ፊቱ ላይ በማየት ናታን የገባው ሰው ስለሆነ ማለቴ በጣም ትወድሃለች፣ አንተም በጣም ትወዳታለህ፣ በጣም ትሳሳልካለች ነው እንግዲህ ያለውና ናታን እኔ እናንተ በደንብ እንተዋወቃለን እንደውም እኔ የማውቀህን አክል አባትህ ራሱ የሚያውቅህ አይመስለኝም እና አንወሻሽል። እናንተ ምንድነው ስለ ዳጣ ምን ልትለኝ ፈልገ ነበር? እንማሳሰላለን አይደል? እንዋደዳለን። አዎ እንደ ልጆቼ ነው መሳሳላት፣ ላንተም እንደዛው እንደ ልጆቼ ነው መሳሳለ። ግን የሆነ የሸወድከኝ ነገር አለ። ይህንን ብቻ ለማለት ነው እንዴ ይቅርታ ብለህ የጠየከኝ ነበር ያለውና እሱም አይ አባዬ በቃ ከዚህ በላይ አታስጨንቀኝ፣ ይሄኑ ማለት ነው የፈለኩ በማለት እንግዲህ ነገር አዙሮበታል ማለት ነው ናታንና። ነገር ግን መጀመሪያ ስለ ዳጣ ሲለው አቶ ደረጀ እንግዲህ እኔ የኔ ልጅ መሆኗን አወቀ እንዴ በማለት እንግዲህ በጣም ነበረ እየደነገጠው ማለት ነውና ነገር ግን ያው እሱ የሚያውቀው ሚስጥር ስላለ ናታን መጀመሪያ ለመጠየቅ አስቦ ነበረ። ዳጣም እንግዲህ ከሰላም ጋራ ፍቅራቸው እንደቀጠለ ነው ማለት ነው። ሰላምዬም ልጄ ብዬ በጣራሽ ችግር አለ ወይ ብላት ነበረና እሷም ዳጣም እንግዲህ አይ ሰላምዬ እኔ ከእናቴ ውጪ ማንም ልጄ ብሎ እንዲጠራኝ አልፈልግም፣ እናቴ ብቻ ናት እኔ ልጄ ብላ መጥራት የምትችለው ነበር ያለቻትና ሰላምዬ እንግዲህ ፈገግ ማለት እሺ ዳጣዬ ይሁንልሽ፣ ምናልባት ካልከፋሽ ብልሽ ብዬ ነበር ያለቻትና አይ ነበር ያለቻትና እንግዲህ የሰላም ጥያቄ አውቃ ያው ዳጣን ሚስጥር ለማወጣጣት እንግዲህ እየነካካቻት ነበርና አባትሽስ ነበር ያለቻት ሰላም ማለት ነው። እንግዲህ አባትሽ ሰላም ነው ስትላት አባቴማ በጣም ጠንካራ ጀግና አባት አለኝ ነበር ያለቻት። በጣም ደስ ይላል። አሁንም ሲሳይ ነው አባትሽ ነበር ያለቻት። እንዴ ሰላምዬ አባት ይለወጣል እንዴ ሲቆይ? አዎ ሲሳይ ነው አባቴ፣ በጣም ጀግና ጥሩ አባት ነው ነበር ያለቻትና በጣም ጥሩ ነው። እናትሽን ብታገኛት እንዴት ነበር የምታቅፊያት ነበር ያለቻትና እንግዲህ ስለ እናት ሲነሳባት ዳጣ ብዙ ጊዜ ታለቅሳለች እና እናቴን በጣም ነው መወዳት፣ ግን አንድ የምፈልገው ነገር ከእናቴ ምንም ትሆን ምንም እንዳይሸግራት እንዳይከፋት፣ ደግሞ ካጠገቧ ሁኚ እናቴ ያለውልሽ ብላት በጣም ደስ ይለኛል። እናቴን የማግኘት የምን ጊዜ ምኞቴ ነው ነበር ያለችውና ሰላም ግን እውነት ነው ዳጣዬ እያለቻት ነበር እንግዲህ በፈገግታና እስቲ እናትሽን ብታገኛት እንዴት ነው እቅፍ መታደርጊያት እስቲ ያሳየኝ እያለቻት ነበር። ሰላም ነገረኛ እየሆነች ነው እና እንግዲህ ዳጣዬ በጣም የሁለቱም መቀፍቀፍ ተደርገው በጣም እየተለቃቀሱ ነበር። ዳጣም እንግዲህ የምታለቅሰው እናቷን እያሰበች፣ ሰላም ደግሞ የምታለቅሰው ልጇ እንደሆነች እሷ እያውቀኝ ልጇ ግን እናቷን አለማወቋ ነበረ በጣም ያስለቀሰኝ። እኔምና ሁላችንም ብዙዎቻችን እዛ ፓርት ላይ እያለቀስን ነው እንግዲህ የተከታተል ነው ብዬ አስባለሁ ማለት ነውና እኔም ባይ መቆጣጠር አልቻልኩኝም። በጣም እያለቀሱ ነበር ሁለቱም። ሰላም ግን አለማስነቃት እንባዋን ቶሎ ብላ ጥርግ ነበር ያደረገችውና ዳጣም ግን እናቴን ባገኛት እንደዚህ ነው እቅፍ ማደርጋት ነበር ያለችውና ምክንያቱም እናትሽ ምን አይነት ሰው ትመስልሻለች ነበር ያለቻትና አላቅም እናቴ አንቺን ትምሰል እትዬን ትምሰል ማንን ትምሰል አላቅም፣
እናቴን በፍጹም በጭራሽ አላቃትም ነበር ያለችውና እውነት ነው እናቷን አታቃትም። ዳጣ ግን ምንም አይነት ጥርጣሬ እንኳን መጠርጠር አልቻለችም ማለት ነው እንግዲህ ሰላም ነገሮችን ለማወጣጣት ብዙ ነገሮችን እያደረገች ነበረ። ነገር ግን ዳጣ ምንም አይነት ጥርጣሬ እየጠረጠረች ያለችው። ዋናው በጣም ደስ የሚለው ነገር የሰላም ለቅሶ ማብቃቱ፣ ሰላም ልጇን ማወቋ፣ ከምንም በላይ 19 ዓመት ሙሉ ወደ 20 ዓመት ልጇን በተስፋ እየጠበቀች የቆየች እናት ናት እና ልጇን በማወቋ ደስ ብሎናል ማለት ነው። እና እንግዲህ አሁን ደግሞ ዳጣ ነች የቀረችን ማለት ዳጣም ደግሞ እናቷን ማወቅ አለባት። ልጅ እናት ልጇን እንዳወቀኝ ልጅም ደግሞ እናቷን ማወቅ አለባት። ፍትህ ለዳጣ እያልን ነው ደግሞ ብዙዎቻችን አሁን ማለት ነውና አብይልም እንግዲህ አላረፈችም። ወይዘሮ ማርታ ውጭ ላይ አታክልት እንግዲህ አበባዎች ውሃ እያጠጣች ነበረ። አብይልም ነገር ፍለጋ እንግዲህ ወይዘሮ ማርታ ጋር ሄዳ ማዬ ምን እየሰራሽ ነው ስትላት እንግዲህ ሀያ በወለደች አረፈች ይባላል እናንተ እያላችሁ እኔ ኋላ ጠጣ እንጂ ምን ላደርግ ነበር ያለቻት እና እሷ ግን ሄደችው ለሌላ ጥያቄ ነበርና እማዬ እኔ ምልሽ ሰላም እና ዳጣ ግን ምንድን ነው ግንኙነታቸው ነበር ያለቻት እንግዲህ በድጋሚ ማለት ነው። እሷም ምን አገባሽ ለማንኛውም ልትፋቻቸው ነው ሰላምም አክስቴ ጋ ነው የምወልደው ወልጄ እሷ ጋር ማረፍ ፈልጋለሁ ብላለች ስትል እንግዲህ በጣም ነው ደስ ያላት አቤጌል ማለት ነው። በቃ ምንም ነገር እንትን አላትም እና ፊቷ ላይ ፈገግታን የሚታየውና እንዴ ጥሩ ነው እማዬ ትሄድ አክስቷ ጋር መውለድ እንደውም ጥሩ ነው ነበር ያለቻት እና እሷም እኔማ በምን እድሌ ነበረ እኔ ጋር ብትወልድና እኔ ራሴ ባረሳት ደስ ይለኝ ነበረ እናንተም በወለድኩ ጊዜ እሷ ነች ያረሰችኝ እንደው እዚህ ወልዳ ውለቷን በከፈልኩ እንኳን እያልኩ ነበረ ያለችውና ወይዘሮ ማርታ እንግዲህ መልካም እናት መሆኗ ነው የምናየው እዚህ ጋር ማለት ነው። አቤጌል ግን አይ ማዬ እዛው አክስቷ ጋር ትሄድና እዛው ትውለድ እኛ እዚህ ጋር ገና ልጇን ልታስለቅብስብን ነው የልጅ ጮታ አንፈልግም ነበር ያለችውና እንደውም ዳጣም አብራት ትሄድ ነበር ያለችው። ደግሞ ምን አደረገችሽ ዳጣ? ኧረ አንቺ ልጅ ተይ ሰላምዬን ብትሆን እኮ በልጅነትሽ ጀምራ ዳይበርሽን ቀይራ ሰውነትሽን አጥባ ተንከባክባ ከኔ በላይ እንደ እናት ሆና ያሳደገችሽ እሷ ናት። አንቺ ግን ልትሄድ ነው ስልሽ እንኳን ፊትሽ ላይ ምንም ድንጋጤ ያልታየብሽም ፈገግታና ደስታ ነው የታየብሽ ነበር ያለቻትና አይ እማዬ እኔ ብዙ ጊዜ ስነግርሽ እኮ አንቺ አሰሚኝም እንጂ እኔና ናታን አንድ ላይ እንዳንሆን ብዙ ነገር እያደረገች ያለችው እዚህ ቤት እሷ እኔ እንቅፋት የሆነችብኝ ዳጣና ናታን አንድ እንዲሆኑ ያደረገችው ናታ ወደ እኔ እንዳይመጣ የምትገፋው እሷ ናት። ሰላም ብቻ አይደለችም ከዚህ ቤት ማውጣት ያለባት ዳጣም ውልቅ ብላ ከዚህ ቤት መውጣት አለባቸው። ሁለቱም ይወጣሉ ነበር ያለቻትና ሁለቱም መውጣት አለባቸው። ሰላም ደግሞ እዚህ ቤት መመለስ የለባትም ድጋሚ ነበር ያለችውና ይሄ ነገር ግን ያው ለወይዘሮ ማርታ ተቀባይነት የለውም። አዎ አይ ትሄዳለች አልኩሽ እኮ ትንሽ እስከምትበረታ ወልዳ ጠንከር እስከምትል ነው እንጂ እስከ መጨረሻው አይደለም እዛ የምትቀረው ነበር ያለቻትና አቤጌል ግን አይ እማዬ ሌላ ሰራተኛም ቢሆን አስፈልገንም ሰላምም አታስፈልገንም እኛ አለን አይደለ እኛ በቂ ነን ነበር ያለቻትና የፈሰሰዋ የማታቀኝ ሴትዮ አሁን እንደዚህ ስትይ ትንሽ አታፍሪም? ለማያውቅሽ ሰው ባክሽ ነበር ያለቻትና ግን እማዬ ሰላም ልጇን ዲኤንኤ ሳላስመረምር ከዚህ ቤት የትም መሄድ የለባትም ነበር ያለችውና ወይዘሮ ማርታ እንግዲህ በጣም በመናደድ በእጇ የያዘችውን ውሃ ነበር እንግዲህ ድፍት ነው ወደ እሷ ነበረ የለቀቀችባት ማለት ነው። እንግዲህ መጨረሻ ላይ ማሪ ስታጣ መሸሻ አመልጣለች ማለት ነውና ሰላምም እንግዲህ ያው እውነት ትሄዳለች አትሄድም የሚለውን እንግዲህ አልወሰነችም። ያው አክስቴ ጋር ሄዳለው የማለት ነው። አቶ ደረጀ እንግዲህ ሌላ ሰራተኛም እናመጣለን፣ ነገር ግን አክስቷ የኑሮ ሁኔታ እንዴት ነው የምትሄድባት እያለ ወይዘሮ ማርታን እየጠየቀ ነበረ። ኑሯቸው ዝቅተኛ ነው ነበር ያለችው። ተከራይተውም እንደሚኖሩ ነው የነገረችኝ፣ ግን እዛ ማረፍ ስለምትፈልግ ብቻ ነው እዛ ወልዳለ ያለችው በማለት ነበረ ለአቶ ደረጀ የነገረችውና እንደዛ ከሆነ ከባድ ነው። ልጆችስ አላት ቢልም እንግዲህ 6 ልጆች እኩል የሆኑ አንገታቸው የማይተላለፍ አላት አሉ ብትልም እንግዲህ አቶ ደረጀ
አይ ይሄ ነገር ይቀርብን፣ አይሆንም፣ ሰላም እዚሁ ነው መውለድ ያለባት፣ ካልሆነም ደግሞ አይሆንም የምትል ከሆነ እቤት ተከራይተንላት ከዳጣ ጋራ አንድ ላይ መሆን አለባቸው ነበር ያለውና ወይዘሮ ማርታ እንዴ ዳጣ ምን ታደርግላታለች? አሁን ዳጣ የፈሰሰዋ ማታቀና ሴትዮ እሷን ልታርሳት ነው ነበር ያለችውና አይ ምናልባት እነሱ ስለሚግባቡ ታጫውታታለች ማለት ነው ማርቲ ነበር ያላትና አይ አይሆንም እዚሁ ትውለድን ያረሳታለሁ የትም አትሄድም ነበር ያለችውና ምን ነው አንተ ከዳጣ ጋር ትሄድ የምትለው? ዳጣ አደራይ ናት የትም አትሄድም ስትላል ነበር እንዴ? አሁን እንዴት ነው ተከራይተው ይውጡ የምትለው? ከዚህ ቤት እንድትወጣ የምትፈልግ ትመስላለህ ነበር ያለችውና እሱም አዎ አደራይ ናት የትም አትሄድም፣ ግን ሰላምን ብታግዛት ብዬ ነው ነበር ያለውና አቶ ደረጀ እንግዲህ ያመጣው ሀሳብ ጥሩ ነበረ። ወይዘሮ ማርታ ግን አይሆንም እሷም ያደራ ልጅህና ሰላምንም ደግሞ ማገዝና ማትችልም ምንም ነገር ልታደርግላት አትችልም ብላ እንግዲህ የከለከለችው ማለት ነውና እንግዲህ እንደኛ ሀሳብ አቶ ደረጀም እንዳለው እንግዲህ ሰላምና ዳጣ ተከራይተው ቢወጡ ያለው ነገር እየቻላቸው ያው ግን እሷም እናቷን የምታውቅበት መንገድ በጣም ቀላል ነበር ማለት ነው። ሌላው ነገር እንግዲህ ምንድነው አቤጌል እንግዲህ እንደምናያት እልህኛ ሰው ናት ማለት ነውና ናታን የራሴ የግሌ አደርገዋለሁ እያለች እንግዲህ አርጁንን እየደወለች መስተፋቀር አምጣልኝ እያለችው ትገኛለች። አርጁን ግን በፍጹም እኔ ራሱ አላደርግም፣ ይሄ ነገር በጣም መጥፎ ነው፣ እኔ አንቺን እንደምወድሽ ቢሆን ይሄን ነገር ማደርገው እኔ ነበርኩ አይደለም ለሴት ልጅ ለወንድ ልጅ ራሱ በጣም ከባድ ነው፣ ይሄን ነገር በፍጹም አላመጣልሽም ነበር ያላትና ግን ሊያቅፋት ራሱ ሲሄድ ምንድነው ክንፍን ዘርግተ ወደ እኔ የምትመጣው ልትበር ነው እንዴ ነበር ያለችውና እሱ ግን ምንድነው አንቺ ብታቅቢ ምን ችግር አለው ለጥቅምሽ ብቻ ነው እንዴ የምትፈልጊ ነበር ያላትና እሷም ያልኩህን ነገር ከመጣህልኝ አምጣልኝ ካለመጣህልኝ ግን ሁለተኛ አይኔ እንዳታይኝ በማለት ነበር በቆመበት ታው ሄደውና እሷም እንግዲህ ክርሽና ውሰደኝ ባክን እና ወፍ አርግተ ፈጠረኛ ሞር አርግተ ፈጠረኝ ምናምን እያለ ነበርና ይሄንዳ እንግዲህ እንደ አምልኮቹን አንዳንዶችን ስማቸውን እየጠራ ነበር ለኛ ግልጽ ባይሆንም ባናቃቸውምና ነገር ግን እሱ በቃ እየተንደባለለ ህልም ያዘኝና ስለሱ አንድ ነገር አሳየኝ እያለ ሲንደባለል ናታንና ዳጣ እየተመለከቱት ነበር። እነሱ እንግዲህ ደረጃ ላይ ቆመው የሆዳቸውን እያወሩ ነበርና እውነት አቤጌል ባለፈው አረቄ ያጠጥታ ከሷ ካንተ ለማርገዝ ነው ይሄን ያደረገችው፣ እሷ ካንተ ብታረግዝ ታገባታለህ ወይ ነበር ያለችውና እንዴ ታዲያ እንዴት ነው ከኔ ልታረግዝ የምትችለው ቢልም እንግዲህ እንዴት እንደምታረግዝ አይደለም እንደማይቻል ነገር የለም ሁሉም ነገር ይቻላል። እሷ ደግሞ የሆነ ያደረገችውን ነገር ያለችውን ያሰበችው ነገር ማረጋግጣትም እና ከሷ ካንተ ብታረግዝ ምን ታረጋለህ ነበር አላገባትም ነበር ያለውና እኔንም ደግሞ አታገኘኝም ምክንያቱም እሷ እህቴ ናት። መቼም ሁለት ተማማቾችን ማዝረገዝና ማግባት እኮ እንደማይፈቀድለት አቃለለ ነበር ያለችውና እሱ ግን ምንም ቢፈጠር ምንም እኔና አንቺ በፍጹም አንለያየም፣ ቤተሰብ እንኳን የኔ ቤተሰብ ቢከለክሉኝ ያንቺን ቢከለክሉ እጄሽ ጠፋለሁ ነበር ያለውና እሷ ግን እኔ በፍጹም ከቤተሰቦቼ መራቅ አልፈልግም፣ ቤተሰቦቼን ፍቅር አልጠገብኩም፣ በቅርብ ነው ያገኘዋቸው ነበር ያለችውና ከሆነም የሚሆን ከሆነ እዚሁ አንድ ክፍል ሰጥተውን እንኖራለን ከቤተሰቦቻችን ጋር ነበር ያለችው ማለት ነውና አቤጌል ግን ናታን ክፍል በመሄድ አንተ ለምንድነው እኔን የምትጠላኝ? ለምንድነው የማትወደኝ? አባትህን ደግሞ ደውለን አውርተናል፣ አንተ እኔን እንድታገባኝ ቀለበት እንድታስርልኝ ነበር ያለችውና እሱ ምን አይነት ነገር ነው ይሄ? እንዴት ቤተሰቦች ታዳለን ያልነገሩኝም? ይሄ ነገር ደግሞ የማይሆን ነገር ነው። በተደጋጋሚ ነግሬሻለሁ፣ እኔና አንቺ ለትዳር አንድ ላይ መሆን አንችልም ብዬሻለሁ ነበር ያላትና እሷም አየህ እኔን አትወደኝም፣ ሁላችሁም አትወዱኝም ነበር ያለችውና እሱም ጠባይሽን አስተካክል ብዬ በተደጋጋሚ ነግሬሻለሁ፣ ምንም ነገር እኔ አትወደኝም የምትይ ካንቺ ጋር ወንጀለኛ ተባባሪ እንደሆን ስላልሆንኩ ነው። ባለፈው መጠጥ ውሃ ውስጥ አረቄ ጨምረሽብኝ ነበረ፣ ይህን ነገር ያደረግሽው አንቺ እንደሆን ሻቃለሁ፣ ነገር ግን ይሄን ስለምወድሽ ነው ይሄን ነገር ያልተናገርኩት ለአባዬ። ይሄን ነገር አንቺ እንዳደረግሽው ለአባዬ ብናገር ምን እንደሚፈጠር አንቺ ታውቂያለሽ፣ ነገር ግን እኔ በእናት በአባትሽ ቤት አንቺ ማሳቀቅ አልፈልግም ብዬ ነው በማለት ነው እንግዲህ የመለሰላት ማለት ነውና
እሷ ግን እኔ እኮ አላደረኩትም በፍጹም የኔ ስራ አይደለም ብላ እንግዲህ እየሸመጠጠች ነበርና ናታንም እንግዲህ የመለሰላት እኔና እሷ መቼም አብረው እኔና አንቺ መቼም አብረን እንደማንሆን ነው ብሎ እንግዲህ እየነገራትና አለው ወይዘሮ ማርታም በክብር እንዲያገባኝ አንቺ አባዬ አንቺን ሲያገባሽ 7 ሽማግሌ 9 የግብ ሽማግሌ እንደላከው ናታንም እኔ ቤተሰቦች ጋር የናታን አባት 7 ሽማግሌ እንድልክ ንገሪው ነበር ያለቻትና ይሄ እንግዲህ ይሄ በጣም ረካሽ መሆን የራስን ክብር ማጣት ነው የሚያሳየውና ተነግረው ነው እንግዲህ እነሱ ተነግረው ሳይሆን የወንድ ቤተሰቦች ሴት ቤተሰብ ጋር የሚሄዱት ለራሳቸው አስበውበት ልጅቷን እንፈልገታለን ይሄ ክብር ለሷ ይገባታል ብለው እንጂ ተለምነው ተነግረው አይደለም። እና እሷ አሁን አቤጌል የምትሄድበት መንገድ ሴት ልጅ የሚያጣጥል ሴት ልጅ የሚያራክስበት መንገድ ነውና ናታንና ዳጣ ይመቻቹ ብለናል። አቤጌልም እንግዲህ አርጁን ጠበቅ አርግተሽ ያዢ ማለት ነውና አቤጌል እንግዲህ እንደምናያት እልህኛ ሰው ናት ማለት ነውና ናታን የራሴ የግሌ አደርገዋለሁ እያለች እንግዲህ አርጁንን እየደወለች መስተፋቀር አምጣልኝ እያለችው ትገኛለች። አርጁን ግን በፍጹም እኔ ራሱ አላደርግም፣ ይሄ ነገር በጣም መጥፎ ነው፣ እኔ አንቺን እንደምወድሽ ቢሆን ይሄን ነገር ማደርገው እኔ ነበርኩ አይደለም ለሴት ልጅ ለወንድ ልጅ ራሱ በጣም ከባድ ነው፣ ይሄን ነገር በፍጹም አላመጣልሽም ነበር ያላትና ግን ሊያቅፋት ራሱ ሲሄድ ምንድነው ከንፈን ዘርግተ ወደ እኔ የምትመጣው ልትበር ነው እንዴ ነበር ያለችውና እሱ ግን ምንድነው አንቺ ብታቅቢ ምን ችግር አለው ለጥቅምሽ ብቻ ነው እንዴ የምትፈልጊ ነበር ያላትና እሷም ያልኩህን ነገር ከመጣህልኝ አምጣልኝ ካለመጣህልኝ ግን ሁለተኛ አይኔ እንዳታይኝ በማለት ነበር በቆመበት ታው ሄደውና እሱም እንግዲህ ክርሽና ውሰደኝ ባክን እና ወፍ አርግ ተፈጠረኛ ሞር አርግ ተፈጠረኝ ምናምን እያለ ነበርና ይሄንዳ እንግዲህ ይሄንዳ አምልኮቹን አንዳንዶችን ስማቸውን እየጠራ ነበር ለኛ ግልጥ ባይሆንልን ባናቃቸውምና ነገር ግን እሱ በቃ እየተንደባለለ ህልም ያዘኝና ስለሱ አንድ ነገር አሳየኝ እያለ ሲንደባለል ናታንና ዳጣ እየተመለከቱት ነበር። እነሱ እንግዲህ